ወሬ ልትሄድ ነው? አያገባሽም። ቆይ ምንድነው አያገባሽ ማለት? አበዛ። ስለማያገባሽ ነው። አሁን ብዙ ባወራ ጥሩ አይመስለኝም። ቆይ አውሪ እስቲ ልስማሽ። እኔ ስላንተ አያገባኝም? አዎ አያገባሽም። ያገባኛል። ለምን? አንተ ስለኔ ያገባ። እኔማ ስላንቺ ያገባኛል። ለምን? ምክንያቱም ስለምወድሽ። እና ሰኒ አትወድህም አሉ? ሰኒ እኔ በጣም ነው አንቺን ያፈቀርኩሽ። ግን እኔ ዶክተር ሰኒ ወግ አጥባቂ ስለሆነች ፍቅሩን ለመናገር ከበድ ብሎት ነበረ። አሁን ግን ነገሩ እየባሰና እየከረረ ሲሄድ በዛውም ደግሞ ጠላቶቿ እናግታታለን እንገላታለን እያሉ ሲያስፈራሩት እሷ ስሜት እንዳለው ፍርጥ አድርጎ ነግሯታል። ሰኒ እኔም እወድሃለሁ በማለት ግልጽ በሆነ አማርኛ እሷም መልሳለታለች። ምሩ ልጇን ካጣች በኋላ ክፉኛ ስለተጎዳች ሰዎችን ማውራትም ማናገርም አልፈለገችም። ዝምታን መርጣለች። ግን ደግሞ አጓጉል ነገሮች ሳታደርግ አልቀረችም። መድኃኒት ካጠገቧ ነበርና ስታነሳ እንመለከታታለን። መኖር አልፈልግም ትላለች። ናት እሷ ያሳለፈችውን ህይወት ሰራተኛዋ እንዳትደግመው ትምህርቷን እንድትከታተል ብትፈልግም ግን ደግሞ ልጅቷ አሁን ሰዓት እያሳለፈች ስለምትመጣ ጥርጣሬ ሳያድርባት አልቀረም። የት ነው አምሽተሽ የምትመጪው? በሰዓትሽ ወደ ቤት የማትመለሽ ለምንድን ነው? በማለት ክርክር ላይ ይገኛሉ። ከባድ ጠጠት ላይ እገኛለሁኝ። እኔ አርግዙ ውለዱ ባልኑሬ ይሄ ሁሉ ችግር አይፈጠርም ነበር። ስለዚህ የሆነው ሁሉ የሆነው በእኔ ምክንያት ነው በማለት እየተጸጸተች ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ትንሿ አዲሷ የቤት ሰራተኛ እቃዋን ስታጥብ ነበርና ጽናት ፈተና ስላለብሽ እኔ አጥበዋለሁ እኔ ሰራዋለሁ አንቺ ሄደሽ ፈተናሽን ተፈተኚ በማለት ፍቃድም ሰጣት ነበር። እኔም አጥበዋለሁ በማለት ስትግደርደርም ታጠቢና ሂጂ ብላም በዛው ጥያቄ ጠይቀቻት። ማታ ክፈችልኝ ስልሽ ያልከፈትሽልኝ ለምንድነው ብላ ጠይቃትም እንቅልፌን ስለመጣኝ ነው በማለት ሽምጥጥ አድርጋታለች። ታዲያ ለምንድነው ፈተና ስትሆኝ እንኳን በጊዜ አተኝም ነበር? እንዴት በጊዜ ተኛሽ? የግቢው በርስ እንዴት ተከፈተ? ማን መጥቶ ነው በማለት ብትጠይቃትም ልጅ ምንም አልመጣም አልተከፈተም በማለት ሽምጥጥ አድርጋትም በቃ ትምህርት ቤት ረፍዶብኛል በማለት አቁማትም ትሄዳለች። በዚህ መሃል ታዲያ ጽናት ያሳለፉት ህይወት እኮ ተጽዕኖ አሳድሮብኝ ተጠራጣሪ ያደረገኝ በማለት ብቻዋን ቁማ ስታንሰላስል እንመለከታታለን። ሳሎን ስትመለስም ኪራ ወደ ስራ ለመግባት ልብሱን እየለባበሰ ነበርና ኪራዬ በማለት ጠይቀዋለች። እስካሁን አልሄድህም ወይ? እኔ እኮ ቻው ሳትለኝ ትሄዳለህ ብዬ ደብሮኝ ነበር። ኪራም እንዴት ነው ቻው ሳልልሽ የሚሄደው በማለት ይመልስላታል። ሌላም ጥያቄ ጠይቀዋለች። ኪራዬ ትለዋለች። እንዴት ነው እንደ በፊቱ ትወደኛለህ ታፈቅረኛለህ በማለትም ጠይቀዋለች። ምንም ጥርጥር አይግባሽ እወድሻለሁ አፈቅርሻለሁ። እርግጥ ሰሞኑን ስራ ስለሚበዛብኝ እንክብካቤ ቀንሸብሽ ሊሆን ይችላል፣ ግን ደግሞ ያንቺ ያለኝ ፍቅር መቼም አይቀንስም እንዳትጠራጠሪ በማለት ልቧንም ቀለጥ አድርጎላታል። በመሳሳም ላይ ፍቅራቸውን እየገለጹ ይገኛሉ። ኖክ ስክር ብሎ ስለነበረ ወደ ነኪራ ቤት ሳይሄድ ከኪያ ቤት ሄደም አድሮ ነበር። እሷም እየደበራትም ቢሆን ካደረ በኋላ ስራ አርፍደው ይገባሉ። ስንት ሰዓት ነው በማለት እንግዲህ እንዳለቃነቱ ኪራ ሲያፋጥጠውም ተመልክተናል። ሄኖክን ሳይቀየመው አልቀረም። እንዴት ሰክረ ከህቴ ቤት ትሄዳለህ በማለት አንዳንድ አማርኛዎችንም ተናግሮ ነበረ። ጭራሽ እስከ መጣላት ደረጃም ስለደረሱ ሄዶም ጉሮሮውን ለማነቅም በቅቷል። ሄኖክም ሲያናግረው እንደ ድሮ አይደለሁም እኔ አሻሽያለሁ፣ የድሮ ማንነቴን እያነሳ እንድትወቅሰኝ አልፈልግም። ደሞ እሷ ስደበድበኝ ሴቷን ዝም ያልኋት አንተን አክብሬ ነው እንጂ እሷን ማንጠባጠብ አልጠፋኝም በማለት አንዳንድ ነገሮችን ተነጋገሩ። አተም ወደ ምሩ ቤት ከሄደች በኋላ ለምሩ አንዳንድ ነገሮችን ስታደርግ እንመለከታለን። የጓደኝነቷን የበኩሏን እያደረገች ነው። ስፖርትም እያሰራቻት ሰውነቷንም ማሳጅ እንዲሁም ምግቦችን እያዘጋጀች ስትንከባከባት እንመለከታለን። አለምዬ ክፉኛ እየተጨናነቀች ነው። ልጅ በጣም ተጨናንቆብኝ ከባድ ችግር ውስጥ ገባ፣ ምግብ እየበላልኝ አይደለም ሊጎዳብኝ ነው በማለት ለልጇም ለልጅ ሚስቷም እያሰበች ነው። እኔ ውለዱ ባልላቸው ኑሮ ይህ ሁሉ ችግር አይፈጠርም ነበር በማለት ለባለቤቷ እያማከረችው ትገኛለች። ሻያሌውም ዞር አድርጎ ባለፈ ነገር መጸጸት አያስፈልግም፣ አሁን ለወደፊቱ ማሰብ ነው ያለብሽ በማለት እሷንም እያጽናናት ይገኛል።
ትንሿ የነኪራ አዲሷ የቤት ሰራተኛ ከባድ ችግር ውስጥ ሳትገባ አልቀረችም። አፈቅርሻለሁ፣ ያላንቺ አልበላልኝ አልጠጣልኝ ያለ የሚለው አዲሱ የኪራ ጓደኛ አሁን ላይ አፍቅሯት ይገኛል። ወኝ ትምህርት ልማርበት እባክህን ብላ ብትለምነውም እኔ ሰዎችን ቶሎ ብዬ አላፈቅርም፣ ካፈቅርሁ ደግሞ ከዛ ሰው በቀላሉ አርቅም በማለት እሷንም ሲያመናጭቃት እንመለከተዋለን። ጆከር እየደወለ የሚያስፈራራው ሰው አለ። አሁን ላይ ሰኒን የሆነ ነገር እናደርጋታለን እያሉ ሁሌ እያስፈራሩት ነው። እሷን ተዋት፣ እኔን የፈለጋችሁን ማድረግ ትችላላችሁ በማለት የሆነ ፌስታል ነገርም ውጭ ላይ ውሰድ በመባል ይወስዶ ነበረ። ቃሉንም እየተንቀጠቀጠ ከቤት ካስገባ በኋላ ድፍረቱን አግኝቶ መክፈትም አልቻለም። ሰኒ ምንድነው የደበቅከው በማለት በቃ እኔ ከዚህ መሄድ አለብኝ በማለትም ከሷ ጋር አንጃ ግራንጃም ገጥመው ነበር። ብቻ በፍቅር አይን ሁለታቸውም እየተያዩ ነው። ፌስታሉን ለምንድነው የማላየው ብላ ስትከራከረውም በቃ ሄዳለሁ በማለት ለምንድነው የምትሄደው ምን አገባህ እየተባባሉ ብዙ ሰዓቶችን ሲመላለሱ ቆይተዋል። ዞም ድፍረቱን አግኝቶ ሰኒ ላንቺ አሪፍ የሆነ ስሜት አለኝ አወድጄሻለሁ፣ ግን ደግሞ በቅርቡ ልታሰር እችላለሁ፣ ታሪኬ ጥሩ አይደለም አላቅም፣ ብቻ ላንቺ ስሜት አለኝ በማለት በድፍረትም ያወራታል። ታዲያ ሰኒ አትወድህም ያለህ ማን ነው በማለት እሷም እንደምትወደው ግልጽ በሆነ አማርኛ ትመልስለታለች። ግን ላንቺ አልገባሽም በማለት ከሳማት በኋላ ቤቱንም ለቆ ወጥቷል። ናሆማ ከባድ ችግር ውስጥ ገብቷል። አሁን ላይ ድብርት ነው። ፊቱ በጣም ፍዝዝ ብሎ ብቻ ባለቤቱ እንደታመመች ልጁንም እንዳጣ ሲያስታውስ አሁን ላይ ከባድ ጭንቀት ውስጥ ይገኛል። ሌላ በኩል አለምዬና ጋሻ አያሌው ክፉኛ እየተጨናነቁ ነው። የልጃቸው ጉዳይ በጣም አሳሳቢ ሆኗል። አሁን ልጅ ምግብ እየበላልኝ አይደለም፣ በጣም እየተጨናነቀ ነው፣ ምን እንደማደርገው አላቅም ትላለች አለምዬ። ጋሻ አያሌውም ናሆማ ጠንካራ እንደሆነና እሱ ቢሆን ከባለቤቱ ቀድሞ እንደሚታመም እየነገራትም ነበር። እምሩ ከባድ ጭንቀት ውስጥ ሳትገባ አልቀረችም። አጠገቧ መድኃኒት ነበርና ያን መድኃኒት እየተመለከተች ልዋጠው ወይስ ልተወው? እኔ መኖር ሰልችቶኛል፣ በዙሪያ ያሉት ሰዎችም ተሰቃዩ በማለት አሁንም ሙቼ መገላገል ፈልጋለሁ፣ እግዚአብሔር ሆይ አንተ ባጠረኝ እኔ ልመጣ ነው በማለት መጥፎ ነገሮችን ስትናገር እንመለከታታለን። በሌላ በኩል ኪራ ከሄኖክ ጋር ተጣልቶ ነበርና ኪራም ሄዶ ይቅርታ ጠይቆታል። ታደርግልኝ ቅድም ስሜታዊ ሁኜ ነው እንደዛ ያደረኩት፣ ስለዚህ እባክህን ይቅር በላይ በማለት ይቅርታ እንዲጠይቀውም አድርጓል። በእናቴ ስለመጣችብኝ ነው፣ በዛ ላይ ደግሞ እህትህ ናት፣ ለዛ ነው አይፈረድብህም በጀዋለሁ፣ ይቅርታም አድርጌልሃለሁ በመባባል ሰላም ወርዶ ይገኛል። ሌናና ሰኒ ሳይጣሉ አልቀሩም። እሱም ደግሞ ለጆከር ነው። ለጆከር አሪፍ የሆነ ስሜት ስላላት አሁን ሌና ስታነሳ እየቀናሽ ትገኛለች። ስለሱ ያለች ስሜት ምንድነው በማለትም በግልጽ አማርኛ ጠይቃት ነበር። ሌና ምን አለበት አንቺ ካልበላሽው እኔ ብበለው ምን አለበት፣ አንቺ እኮ ስትግደረደሪ ታሳልፊዋለሽ አይገባሽም በማለት ብቻ አንዳንድ ነገሮችን ሳይወራወሩ አልቀሩም። ያ ከሐረር እናቷ ስለምትመጣ ባላሰበችበት ሁኔታ ስለሆነ ምን ልታደርግ ነው የምትመጣ፣ ከመጣች በኋላ ምን ሊፈጠር ነው በማለት ብቻ ብዙ ነገሮችን እያሰበች ትገኛለች። የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ የቀጠለውን ይዤላችሁ እስከመጣ መልካም ምሽት ይሁንላችሁ።